ጤና ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። መካከለኛው ምስራቅ ወደማይመለስ ቀውስ ውስጥ እየገባ ነው። እስራኤል በሚቀጥሉት 48 ሰዓታት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎች በከፍተኛ ሁኔታ እንድታወድም ጥብቅና አስቸኳይ ትዕዛዝ ተላለፈ። ኔታንያሁ ይህን የጦርነት አዋጅ የመሰለ መመሪያ ያስተላለፉት ለምንድን ነው? በዝርዝሩ የማስደምጣችሁ ይሆናል። በማስከተል ክቡራን አድማጮች፣ ኢራን የፕሬዝዳንት ትራምፕን የድርድር ጥያቄ ውድቅ ማድረጓን ተከትሎ አሜሪካ እጅግ አስፈሪ የተባለውን የ82ኛ አየር ወለድ ልዩ ጦር ወደ ቀጠናው ማዝመቷ ተረጋግጧል። ዓለም በአንድ እግሯ የቆመችበት ይህ ውጥረት ወዴት ያመራል? በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች፣ በሀገራችን ከፍተኛ መነጋገሪያ በሆነው የፊንቴክ ማጭበርበር ወንጀል እነ አርቲስት ሰራዊት ፍቅሬና መንሱር ጀማልን ጨምሮ በርካታ ታዋቂ ሰዎች በቁጥጥር ስር መዋላቸው መላውን ሕዝብ አስደንግጧል። በሰዓቱ ይደመጣል። በመጨረሻም ትራምፕና ኔታንያሁ የኢራን መንግስትን ለመጣል አቅደውት የነበረው ሚስጥራዊ እቅድ ለምንና እንዴት ከሸፈ? መጨረሻ ላይ የምንነግራችሁ ይህ መረጃ ብዙዎችን ጉድ አሰኝቷል። እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ በየሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ዘንጉ። እስከ መጨረሻ አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የእስራኤል የ48 ሰዓት ጥብቅ ትዕዛዝ። እስራኤል በ48 ሰዓት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎች እንድትመታ ትዕዛዝ ተላለፈ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በሚቀጥሉት 48 ሰዓት ውስጥ የኢራን የጦር መሳሪያ ማምረቻ ተቋማት በከፍተኛ ሁኔታ እንዲያወድም ጥብቅ መመሪያ ማስተላለፋቸውን ኒውዮርክ ታይምስ ዘግቧል። ይህ አስቸኳይ ትዕዛዝ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማንኛውም ሰዓት የሰላም ንግግር ሊጀምሩ ይችላሉ የሚል ስጋት በመፈጠሩ እንደሆነ ተገልጿል። ጠቅላይ ሚኒስትር ኔታንያሁ የሰላም ስምምነቱ ከመደረጉ በፊት እስራኤል የኢራን ወታደራዊ አቅም በተቻለ መጠን ማዳከም አለባት በሚል ጽኑ አቋም መያዛቸው ተነግሯል። በሚቀጥሉት 48 ሰዓት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎችን ኢላማ ያደረጉ ጥቃቶች እንዲፈጸሙ የታዘዘም ሲሆን ዓላማውም የኢራን የሚሳኤልና የሰው አልባ አውሮፕላኖች ወይም ደግሞ ድሮን ማምረቻ ማዕከላትን ሙሉ በሙሉ ማውደም ወይም ማዳከም ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የ15 ነጥብ የሰላም እቅድ ይዘው ድርድር ሊጀምሩ እንደሚችሉ እየተዘገበ ባለበት ወቅት እስራኤል ወታደራዊ የበላይነቷን ለማረጋገጥ እየጣረች ትገኛለች። በአሁኑ ወቅትም በኢራን የተለያዩ ከተሞች በተለይም በቴህራን ዙሪያ በሚገኙ ወታደራዊ ተቋማት ላይ ከፍተኛ የጥቃት እርምጃ እየተፈጸመም ሲሆን ኢራን በበኩሏ ወደ እስራኤል የባሊስቲክ ሚሳኤሎችን በመተኮስ ምላሽ እየሰጠችም ትገኛለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ ማድረጉን የአገሪቱ መገናኛ ብዙሃን አመለከቱ። የኢራን መንግስት የቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የአገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለው ግጭት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርገዋለች። የቴሌቪዥን ጣቢያው የባለስልጣኑ ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ግጭቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመልክቷል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ግጭቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ በሙሉ መሆን እንዳለበት በተደጋጋሚ ሲናገሩ ቆይቷል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመላከተው ባለስልጣኑ ኢራን መሟላት አለበት ያለቻቸውን የሚከተሉትን ቅድመ ሁኔታዎች ገልጸዋል። በዚህ መሰረት በጠላት የሚፈጸመው ወረራና ጥቃት ሙሉ ለሙሉ መቆም፣ ግጭቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በግጭቱ ለደረሰው ጉዳት ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱት ሁሉም ወታደራዊ እርምጃዎች እንዲቆሙ ማድረግና ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት የሚሉት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸው የተነገረም ሲሆን የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪ ዘግበዋል። ዘገባው የቢሲ ነው። በሌላ ዜና የአሜሪካ የጦር ዝግጅት። አሜሪካ ወደ መካከለኛው ምስራቅ አየር ወለዶቿን መላኳን አረጋገጠች። የአሜሪካ መከላከያ ሚኒስቴር ፔንታጎን ወደ መካከለኛው ምስራቅ የእግረኛና የአየር ወለድ አባላት የተካተቱበት ጦር መላኩን ለኢቢሲ አረጋግጧል። የፔንታጎን ቃል አቀባይ እንደገለጹት የተወሰኑ የ82ኛ አየር ወለድ ዋና አዝ
የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉ። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠትም ተቆጥቧል። ይሁንና ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተወጣጡባቸው ክፍሎች በግጭት ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ፍንጭ ይሰጣል። በኖርዝ ካሮላይና መቀመጫውን ያደረገው 82ኛ አየር ወለድ በመደበኛ ውጊያ ውስጥ ዋነኛ ጥቃት ፈጻሚ ቡድን እንደሆነም ይታመናል። የተወሰኑ የቡድን አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁሌም በተጠንቀቅ ላይ ናቸው። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይንም በሄሊኮፕተር በመሄድ ተልኳቸውን ይፈጽማሉ። ይህም በኢራን የካርግ ደሴትን ወይም ሌላ ቁልፍ ግዛትን በቁጥጥር ስር ለመዋል ያስችላል። ነገር ግን ጦሩ በእንቅስቃሴ ውስጥ በሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያ አይታጠቅም። መቀመጫውን ኒውዮርክ ያደረገው አንደኛው ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ግጭት የተካነው 10ኛው ዲቪዥን አባል ሲሆን ለተራዘመ ግጭት የሚያገለግል ከባድ መሳሪያዎችን ይታጠቃል። ዘገባው የቢቢሲ ነው። በሌላ ዜና የአፈ ጉባኤ ማይክ ጆንሰን መግለጫ። ወደሚቀጥለው መረጃችን ስናልፍ የአሜሪካ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታካሄደውን ግጭት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን በሰጡት መግለጫ ኦፕሬሽን ኤፒክ ፊውሪን እያጠቃለልን ይመስለኛል። እኔ የማስበው ይህኑ ነው። እኔ እንደማስበው በአጭር ትዕዛዝ ይከናወናል። እናም ይህ በታቀደለት ጊዜ የሚከናወን ይሆናል ብለዋል። አፈ ጉባኤው ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት የኢራን ባለስልጣናት መካከል ከሚመለከተው ሰው ጋር እየተነጋገረ መሆኑን ከተናገሩ በኋላ ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፉ ናቸው በማለት ቀደም ብላ ውድቅ ማድረጓም ይታወሳል። ወደሚቀጥለው መረጃ ሳልፍ የታዋቂ አርቲስቶች መታሰር። ወደ ሀገር ውስጥ መረጃ ስንመለስ የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመ የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተሰምቷል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያው ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊ በቁጥጥር ስር ከዋሉት መካከል ይገኙበታል። እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደም ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የሕዝብን አመኔታ አላግባብ በመጠቀማቸው ነው። ዜጎች ገንዘባቸውን ያወጡት ድርጅቱን ሕጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀትን የከፋ አድርጎታል። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ህዝብ አደባባይ ወጥቶ ስርዓቱን እንዲጥል በጋራ ጥሪ ለማድረግ አቅርቦት የነበረውን እቅድ ባለፈው ሳምንት ውድቅ መደረጉ ተሰማ። ታዋቂው የቻናል 12 ዜና አውታር ከፍተኛ ባለስልጣናትን ጠቅሶ እንደዘገበው የሚስጥራዊ ውይይት የተካሄደው እስራኤል ከፍተኛ የኢራን ባለስልጣናት የነበሩትን አሊ ላርጂኒና ጎላምሬ ሱላማኒን ወደ መቃብር ከላከችም በኋላ ነው። ኔታንያሁ የኢራን ስርዓት አሁን ባለበት የመደናገጥ ሁኔታ ህዝቡን ለአመፅ በመቀስቀስ ወደ ጥልቁ ገደል መግፋት ይቻላል ብለው ቢሞግቱም ፕሬዚዳንት ትራምፕ ግን ነገሩን በከፍተኛ ጥንቃቄ አልፎታል። ትራምፕ ስጋታቸውን ሲገልጹ እንዲህ ያለው ጥሪ ተገቢ ባልሆነ ወቅት ከተደረገ የአብዮታዊ ዘቡ በሚወስደው እርምጃ የንጹሐን ደም እንደ ጎርፍ ሊፈስና ለከፍተኛ የነፍስ እልቂት ሊዳረግ ይችላል በሚል ጥያቄውን ውድቅ አድርገውታል። በመጨረሻም የፋርስ የእሳት ፌስቲቫልን ቢጠብቁም የታሰበው ህዝባዊ ማዕበል ባለመከሰቱ የኢራን ህዝብ አሁንም በመንግስት የጭካኔ እርምጃ ምክንያት በከፍተኛ ፍርሃት ውስጥ መሆኑን ተረጋግጧል። በሌላ በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሜን እስራኤል አስተዳዳሪዎች ጋር ባደረጉት ንግግር ዓለም ስለ ተኩስ አቁሙ ቢያወራም የእስራኤል ወታደራዊ ዘመቻ ግን ሙሉ በሙሉ መቀጠሉን አረጋግጧል። ኔታንያሁ ሲናገሩ የሂዝቦላ የወረራ ስጋት ቢወገድም አሁን በደቡብ ሊባኖስ ያለው የደህንነት ቀጠና በማስፋፋት ሂዝቦላን ለጥፋት ዳርገን ነባራዊ ሁኔታን እንቀይራለን ብሏል።
እስራኤል በሱሪያ ለሚገኙ የድሩዝ ማህበረሰቦች ጥበቃ ለማድረግ ያላትን አቋምን በድጋሜ አጽንታለች። ይህን ተከትሎ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው መካከለኛው ምስራቅ አሁን ካለችበት የጥልቁ ገደል አፋፍ እንድትመለስ ጠንካራ መግለጫን ሰጥቷል። ጦርነቱ መሪዎቹ እንኳን ሊሞግቱት ከሚችሉት የከፋና ድንበር ያለፈ የህልውና ስጋት መሆኑን ያስጠነቀቁት ዋና ጸሐፊው አሜሪካና እስራኤል ጥቃታቸውን በአስቸኳይ እንዲያቆሙም ተማጽነዋል። የንጹሐን እልቂት ማሻቀብ ክፉኛ ያሳስባቸው ጉተሬዝ ለቴህራንም ቀጥተኛ ማስጠንቀቂያን ሰጥተዋል። ግጭቱን ለማርገብ አንጋፋውን ዲፕሎማት ጃን አርኖልትን የልዩ መልእክተኛ አድርገው መሾማቸውም ይፋ አድርገዋል። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው ውጥረትና የኢራን ቆራጥ አቋም እንዲሁም በሀገራችን በታዋቂ አርቲስቶች ላይ እየተወሰደ ያለው እርምጃ በቀጣይስ ምን ሊያስከትል ይችላል? የእናንተስ አስተያየት ምንድነው? በተለይ በታዋቂ ሰዎች መታሰር ዙሪያ ያላችሁን ሀሳብ በኮሜንት መስጫው ላይ ብታካፍሉን ደስ ይለናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ጠቃሚ መረጃ አለው ካላችሁ ደግሞ ሌሎች እንዲደርስ ሼርና ላይክ አድርጉት። በሌላ ሰበር መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።